ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬ ለአርብ ጥቅምት 28 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ተሰናድተዋል። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱ ላይ የካሜራ ባለሙያዎቻችን ፍቃዱን ለተንሳይና እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ የሚያደርጉ ነው የሚሆነው። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የአምስተኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ጀምረው ነው የሚከናወኑት። በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም የሚከናወኑትን ጨዋታዎች ስንመለከት ዛሬ እንግዲህ እዚህ አዲስ አበባ ስቴዲየም ኢትዮ ኤሌክትሪክ ከነገሌ አርሲ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ኢትዮ ኤሌክትሪክ ያለፉትን ጊዜያቶች በጥሩ አመጣጥና በጥሩ የውድድር ዓመቱን ውድድሮችን በማሸነፍ እንደዚሁ የመጣበትን አጋጣሚ ተመልክተናል። እስካሁን ድረስ ካከናወናቸው 4 ጨዋታዎች 10 ነጥቦችን በመያዝ ቀዳሚ ስፍራ ላይ ከሚገኙ ክለቦች ተርታ እንደዚሁ ስሙን ማሰለፍ ችሏል። ይህንንም ጨዋታ የማሸነፍ ቅድመ ግምት ተሰጥቶታል። ነገሌ አርሲ በዘንድሮ ዓመት ነው ወደ ኢትዮጵያ ፕሪሚየር ሊግ ማደግ የቻለው ማለት ነውና ዛሬ የሚያደርጉት ጨዋታ ከፍተኛ ፍክክር ሊያስመለክት እንደሚችል ይጠበቃል። እንግዲህ ከሰሞኑ እንደሰማነው በአንዳንድ መረጃዎች የኢትዮ ኤሌክትሪኩ አሰልጣኝ ዘሪሁን ሸንገታ የደሞዝ ማሻሻያ እንደተደረገለት እንደዚሁ ተነግሯል። አጀማመሩ ጥሩ መሆኑን ተከትሎ እንግዲህ ለማበረታታትና የተሻለ ውጤት እንዲመዘገብ በኢንሴንቲቭ አሰልጣኙን ለማንቃት የኢትዮ ኤሌክትሪክ እግር ኳስ ቦርድ አመራሮች እንደዚሁ ስለመወሰናቸው እየተገለጸ ነው። የተጨበጠ ነገር ብዙም በዚህ ዙሪያ የወጡ ነገሮች የሉም። ክለቡ ይፋ ያደረገው ነገር የለም። ነገር ግን አንዳንድ የውስጣዊ መረጃዎች ይህንን ተመልክተናል አስፍረው ማለት ነውና ዛሬ እንግዲህ በእንዲህ አይነት መነቃቃት ውስጥ ሆኖ ቴክኒካል ኤሪያው ላይ ሆኖ እንግዲህ ይህንን ጨዋታ የሚመራ ነው የሚሆነው። ዘሪሁን ሸንገታ ኢትዮ ኤሌክትሪክን እንግዲህ ባለፈው ዓመት መረከቡን እናስታውሳለን። ዘንድሮ ግን አጀማመሩ እጅግ በጣም ግሩም ነው። ወጣትና ታዳጊ ተጫዋቾችን ይዟል። ሲኒየር ተጫዋቾችም የተወሰኑ አሉ በቡድኑ ላይና አጀማመሩ ግን እጅግ በጣም አስገራሚ ሆኖ በጥሩ ሁኔታ እየተመለከትነው እንገኛለን። ይህንኑ ጥንካሬውን ለማስቀጠል እንግዲህ ዛሬ ወደ ሜዳ ይገባል ተብሎ ነው የሚጠበቀው። ነገሌ አርሲ በዘንድሮ ዓመት ነው ያደገው። እስካሁን ድረስ እንግዲህ ጨዋታዎች ላይ ያን ያህል ውጤታማ ነው ለማለት አይቻልም አጀማመሩ። ነገር ግን ጨዋታውም ገና ጅማሮ ማድረጉን ተከትሎ ከዚህ የተሻለ ውጤት ያመጣል ተብሎ ይገመታል ማለት ነው። 9 ሰዓት ላይ በአዲስ አበባ ስቴዲየም ይደረጋል። ሌላው እንደዚሁ ሐዋሳ ዩኒቨርሲቲ ስቴዲየም የሚደረግ ጨዋታ ነው። በወላይታ ዲቻ እና በመቀሌ ሰባ እንደርታ መካከል የሚደረግ ጨዋታ ነው። ሁለቱም ቡድኖች በጣም ደካማ የጅማሮ ነው እያስመለከቱ ነው የሚገኙት። በተለይ ወላይታ ዲቻ ደግሞ ያደረጋቸውን 4 ጨዋታዎች ማሸነፍ አልቻለም። እስካሁን ድረስ አንድም ነጥብ ያላገኘ የኢትዮጵያ ፕሪሚየር ሊግ ብቸኛው ክለብ የሆነው ወላይታ ዲቻ ነው። እንግዲህ ከቀናት በፊት ዋና አሰልጣኙን ገብረ ክርስቶስ ቢራራን ጨምሮ የክለቡን ዋና ስራ አስኪያጅ እንደዚሁ አቶ አሰፋ ኦሲሶን ማሰናበቱ የሚታወስ ነውና በምክትል አሰልጣኙ እየተመራ ነው ዛሬ ጨዋታውን የሚያከናውነው ማለት ነው። መቀሌ ሰባ እንደርታም እስካሁን ድረስ ካከናወናቸው 4 ጨዋታዎች 1 ነጥብ ብቻ ነው የያዘውና ከዚህ ጋር ተያይዞ የመጀመሪያ ሙሉ 3 ነጥባቸውን ለማግኘት ከሁለት አንዳቸው ቡድን ዛሬ ከባድ ፉክክር ሊያደርጉ እንደሚችሉ ይገመታል። 10 ሰዓት ላይ የሚደረግ ጨዋታ ነው። ነገ እጅግ በጣም ከባድ ሚዛን ጨዋታዎች ይከናወናሉ በሐዋሳ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም ጨምሮ ማለት ነው። በአዲስ አበባ ስቴዲየም የሚደረገውን ጨዋታ ለማስቀደም ባህር ዳር ከተማ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር የሚያደርጉት ጨዋታ ከፍተኛ ፉክክር ልንመለከትበት እንችላለን። ሁለቱም 6 ነጥቦችን ይዘው 6ኛና 7ኛ ደረጃ ላይ ተቀምጧል በሊጉ የደረጃ ሰንጠረዥ ማለት ነው። ቅዱስ ጊዮርጊስ ጥሩ አጀማመር አድርጎ ነበር። ባሳለፍነው በ4ኛው ሳምንት መርሃ ግብር ላይ ግን በሸገር ሲቲ እንደዚሁ መሸነፉን እናስታውሳለንና ወደ አሸናፊነት ለመምጣት ዳግም የነገውን ጨዋታ ትልቅ ትኩረት ሰጥቶት ይገባል እየተባለ እየተገመተ ነው የሚገኘው። ከሜዳ ውጪ ያሉ ጉዳዮች አሉ። ከክለቡ የቦርድ አመራሮች ጋር በተያያዘ አንዳንድ ጉዳዮች እየወጡ ነው የሚገኘው። ነገር ግን ይሄ ደግሞ ወደ ሜዳ መጥቶ እንግዲህ አንዳንድ ጊዜ የተጫዋቾቹን ስነ ልቦና የአሸናፊነት ስነ ልቦና ሊረብሽ ይችላል። እነዚህ አይነት ነገሮች እንዴት አስታርቀው ወደ ውጤት ይመለሳሉ የሚለው ነገር ይጠበቃል። ባህር ዳር ከተማ በደጋረጊ ግዛው እየተመራ በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘው። እንግዲህ ከባድ ፉክክር ልንመለከትበት እንችላለን። የሁለቱም ቡድኖች ጨዋታ ማለት ይቻላል 7 ሰዓት ላይ ነው ቀን የሚከናወነው ነገ በአዲስ አበባ ስቴዲየም ማለት ነው።
እንደዚሁ ወደ ሐዋሳ ዩኒቨርሲቲ ወደሚደረጉ ጨዋታዎች ስናልፍ ደግሞ ምድረገነት ሽሬ ከሲዳማ ቡና ጋር የሚያደርጉት ጨዋታ ይጠበቃል። ሲዳማ ቡናም ተመሳሳይ አይነት ቁመና ላይ የሚገኙ ሁለት ክለቦች ናቸውና ሲዳማ ቡና 9 ነጥቦች አሉት። ካከናወናቸው 4 ጨዋታዎች 3ቱን በአሸናፊነት ማጠናቀቅ ችሏል። እንደዚሁም ምድረገነት ሽሬም በጣም ጥሩ አጀማመር ነው ማለት ይቻላል። ከአምናው አንጻር ከተመለከትነው ይሄን ቡድን እያሳየን ያለው እንቅስቃሴ ሁለቱ ቡድኖች የሚያደርጉት ጨዋታም እንደዚሁ ይጠበቃል በሐዋሳ ዩኒቨርሲቲ ስቴዲየም። ሌላኛው በአዲስ አበባ ስቴዲየም የሚደረገው ጨዋታ ኢትዮጵያ መድንን ከአርባ ምንጭ ከተማ ጋር የሚያገናኝ ይሆናል። ያምናው የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ እንግዲህ ዘንድሮም በአሰልጣኝ ገብረመድህን ኃይሌ እየተመራ የሊጉን ውጤት የበለጠ ከፍ ለማድረግ እንደዚሁ ወደ ሜዳ ይገባል ተብሎ ነው የሚጠበቀው። ከአህጉር አቀፍ ውድድር መልስ ከመጣ በኋላ እንግዲህ ባሳለፍነው ሳምንት በአራተኛው ሳምንት መርሃ ግብር ላይ ድል ማስመዝገቡ የሚታወስ ነው ማለት ነውና አሁን ደግሞ ከባድ ጨዋታ ከአርባ ምንጭ ከተማ ጋር ይጠብቋል። አርባ ምንጭ ከተማም ያን ያህል ጥሩ እንቅስቃሴ እያደረገ ያለ ቡድን አይደለም እስካሁን ድረስ ባለው ሂደት። ሌላኛው ድሬዳዋ ከተማን ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚያገናኘው ነው። ድሬዳዋ እንግዲህ 6 ነጥቦች አሉት። ሳምንት በኢትዮጵያ ንግድ ባንክ መሸነፉን እናስታውሳለን በአራተኛው ሳምንት መርሃ ግብር ላይ ማለት ነው። ወልዋሎ ዓዲግራት ዩኒቨርሲቲም ጥሩ አጀማመር አላደረገም። የደረጃ ሰንጠረዡ ግርጌ ላይ ነው የሚገኘውና አሁን ባለው ሁኔታ የኢትዮጵያ ፕሪሚየር ሊግ ወይም የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የአምስተኛ ሳምንት መርሃ ግብር ጨዋታዎች እንግዲህ ከዛሬ ጀምረው ነው የሚከናወኑት። የሊጉን የደረጃ ሰንጠረዥ ጌታነህ ከበደ ከሐዋሳ ከተማ፣ በረከት ግዛው ከዛው ከሐዋሳ ከተማ እንደዚሁም ደግሞ መሐመድ አበራ የመሳሰሉ ተጫዋቾች 3 ግቦችን ከመረብ በማሳረፍ እየመሩ ነው የሚገኙት የከፍተኛ ጎል አስቆጣሪነቱን ትራክ ማለት ነው የኢትዮጵያ ፕሪሚየር ሊግን። ይህንን ይመስላል እንግዲህ ሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ አትሌቲክስን ነው የምናገኘው። 43ኛው የሀገር አቋራጭ የጃን ሜዳ ውድድር እንደዚሁ ከነገ በስቲያ ዕለተ እሁድ ይከናወናል። በርካታ ክለቦች አሉ፣ ተቋማት፣ የስፖርት አካዳሚዎች እንደዚሁም ደግሞ በግል የሚወዳደሩ ተወዳዳሪዎችም በዚህ ውድድር ላይ ይሳተፋሉ ተብሎ ነው የሚጠበቀው። የኢትዮጵያ አትሌቲክስ ፌዴሬሽን ከኢትዮጵያ ኦሎምፒክ ኮሚቴ ጋር በመተባበር ነው ይህንን ውድድር የሚያደርጉት ለመጀመሪያ ጊዜ። እጅግ በጣም ጥሩ ነገሮችን ተመልክተናል። በጋራ የመስራት በተለይ ደግሞ የሀገር ውስጥ ውድድሮችን ከፍ ለማድረግ ተወዳዳሪዎችም ከውድድሩ በተለይ አሸናፊ አትሌቶች ደግሞ ተጠቃሚ የሚሆኑበትን አጋጣሚ እንደዚሁ እየፈጠረ ነው ማለት ይቻላል። የሽልማቱም የገንዘብ መጠን በእጥፍ ስለማደጉ እየተገለጸ ነው የሚገኘው። አትሌቶች ይህንን የሽልማት ገንዘብ ከፍ ማለቱ ደግሞ የበለጠ ለውድድሩ ትኩረት ሰጥተው እንዲሰሩና ውድድሩን እንዲያሸንፉ የስፖርቱ ቤተሰብ ደግሞ ጥሩ ፉክክሮችን እንዲመለከት ያደርጋል። አትሌቶችም ደስተኛ ሆነው እንዲሮጡ ያደርጋልና ይህንን አትሌቶችን ከማበረታታት አንጻር የተሰራው ስራ እጅግ በጣም ጥሩ ነው። ሌላኛው ደግሞ ጥሩ ጎኑ የኢትዮጵያ አትሌቲክስ ፌዴሬሽን ከኢትዮጵያ ኦሎምፒክ ኮሚቴ ጋር በጋራ ለመስራት እንደዚሁ አብረው ይህንን አይነት ነገር ማሳየታቸው ጥሩ ነው። አፈጻጸማቸውም ጥሩ ይሆናል ብለን እንገምታለን። ለአትሌቶቹ ደግሞ የበለጠ ጥሩ ነገር ይፈጥርላቸዋል። አትሌቶቹ እንግዲህ የወርቅ ሜዳሊያ፣ የብር ሜዳሊያ፣ የነሐስ ሜዳሊያ ከዛ በተጨማሪም ደግሞ የቡድን ስራ ቻቸውና በቡድን የሚሮጡትን ሩጫ የዋንጫ ተሸላሚ ነው የሚያደርጋቸው። ከዛ በዘለለ ዳጎስ ያለ ገንዘብ ይጠብቃቸዋል። ከዛም ባለፈ ደግሞ እንደዚሁ የኢንተርናሽናል ውድድር ይጠብቃቸዋል። በ46ኛው በሀገር አሜሪካን ፍሎሪዳ በሚከናወነው እንደዚሁ የዓለም ሀገር አቋራጭ ውድድር መድረክ ላይ ሀገር ወክለው የሚወዳደሩበት እድልም እንደዚሁ እንደ ሚኒማ ይሄ ውድድር ላይ የሚመዘገበው ሰዓት እንደሚያዝም ተገልጿል ማለት ነውና ይህንን ትሩፋት የያዘው ውድድር እንግዲህ ከነገ በስቲያ ጥቅምት 30 በጃን ሜዳ ይከናወናል ማለዳ ላይ ማለት ነው። የስፖርት ቤተሰቡ ተጋብዟል። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን እናልፋለን። ኢትዮጵያ ቡና እግር ኳስ ክለብ እና ቅዱስ ጊዮርጊስ እግር ኳስ ክለብ እንግዲህ በጀትድ ያልሆኑ አንጋፋ ክለቦች ናቸው። ህዝባዊ መሰረት ካላቸው ክለቦች መካከል ከፕሪሚየር ሊጉ በቀደምትነታቸው ይታወቃሉ። በርካታ ደጋፊዎች ከሚከተሏቸው ክለቦች መካከል እንግዲህ የመጀመሪያው ደረጃ ላይ የሚገኙት ሁለቱ የመዲናይቱ ክለቦች ኢትዮጵያ ቡናና እንደዚሁ ደግሞ ቅዱስ ጊዮርጊስ እግር ኳስ ክለብ ናቸው ማለት ይቻላልና ከአስተዳደራዊ ችግሮች ጋር በተያያዙ አንዳንድ ቅሬታዎች ደጋፊዎች እያነሱ ነው የሚገኙት። ይህንን ደግሞ በተለያዩ የማህበራዊ ሚዲያ ገጾቻቸው እያስተጋቡ ነው የሚገኙትና እኛም አንዳንድ ዘገባዎችን ወደ እናንተ ስናደርስ ነበረ። ከዚህ ቀደም ከአሰልጣኝ ሹምሽር ጋር በተያያዘ ወይም ደግሞ በተለይ የኢትዮጵያ ቡናን ለይተን ለማየት የኢትዮጵያ ቡና እግር ኳስ ክለብ እንግዲህ አሁን እየተመዘገበ ባለው ውጤት ደስተኛ ለመሆናቸውን የክለቡ ደጋፊዎች በተለያዩ አጋጣሚዎች ሲገልጹ ነበረ። አንዳንዶች ደግሞ እንደዚሁ አሰልጣኙ
አሰልጣኙ ጊዜ እንደሚያስፈልገው ወጣት አሰልጣኝ ነው። ከዚህ የተሻለ እድል ቢሰጠው ጥሩ ነገር መስራት እንደሚችልም ውስንም ቢሆኑ እንደዚህ አይነት አስተያየት የሚሰጡም የቡና ደጋፊዎች አሉና አሁን ላይ ደግሞ ያው ቦርዱ ላይም ቅሬታ እንዳላቸው ነው እየተመዘገበ ካለው ውጤት ጋር በተያያዘ ያው በውጭ ዓለም የምንመለከተው ነው። አንዳንድ ጊዜ ሜዳ ላይ ውጤቶች ሲጠፉ ነገሮች ወደ ማኔጅመንቱ ሊሄዱ ይችላሉ፣ ወደ አሰልጣኝ ስታፍ አባላቶች ሊሄዱ ይችላሉ። ምክንያቶቹ ብዙ ነው የሚሆኑትና የተጫዋቾችንም አቅም ያው ከግምት ያስገባልና በዚህም በሀገር ቤት ስንመለከተው ኢትዮጵያ ቡና እንግዲህ ያለውን ያህል ደጋፊ ያለውን ህዝባዊ መሰረት ያለውን ታላቅነት ያህል ዋንጫዎች የሚሰበስብ ቡድን አይደለም። በፕሪሚየር ሊጉ ታሪክ እንግዲህ አንድ ጊዜ አሰልጣኙ ውበቱ አባተ ያሳካውን የፕሪሚየር ሊግ የዋንጫ ክብር ነው በዋናነት የምናነሳው ማለት ነው። 2003 ላይ የተመዘገበው ብቸኛው የኢትዮጵያ ቡና የፕሪሚየር ሊጉ ዋንጫ ነውና እንዳለው ትልቅነት እንዳለው ስም እንዳለው ደጋፊ እንደ ታዋቂነቱ ይሄን ያህል ውጤታማ ነው ማለት አይቻልም። በዚህ ቡድን ውስጥ እንግዲህ ትልልቅ አሰልጣኞች መጥቷል። ትልልቅ ተጫዋቾች አልፈውበታል። እስከ ብሔራዊ ቡድን ድረስ መጫወት ወደ ባህር ማዶ ሄደው መጫወት እድል ያገኙ ተጫዋቾች ሁሉ ያለፉበት ቡድን ነው እና ያው ደጋፊው ብዙ ጊዜ ጥረት ያደርጋል ውጤት እንዲመጣ የራሱን አስተዋጽኦ የራሱን ድርሻ እየተወጣ ነው የሚገኘው። ነገር ግን ሜዳ ላይ የሚመዘገቡት ውጤቶች ደግሞ ያን ያህል ቡና እግር ኳስ ክለብ ደጋፊዎች አጥጋቢ ነው ማለት አይቻልም። ከዚህ ጋር ተያይዞ እንግዲህ ደጋፊው የሚችለውን ካደረገ ውጤት ደግሞ የመጠየቅ መብት አለውና ይህን አይነት ጥያቄዎች ከሰሞኑ በጣም በርከት ብለው እየተመለከትን እንገኛለን። አንዳንድ ነገሮችን ስንመለከት ያው ኦፊሻሊ የወጡ ነገሮች የሉም። ከክለቡ ይሄንን ብሎ ይፋ ያደረገው ነገር የለም። ነገር ግን ለክለቡ ቅርበት ያላቸው ደግሞ የመረጃ ምንጮች ደግሞ እንደሚጠቁሙት በተለይ የክለቡ ዋና ስራ አስኪያጅ የልቀቁኝ ጥያቄ ስለማስገባታቸው እየተገለጸ ነው የሚገኘው። ከዚህ ቀደም በርግጥ በአንድ መድረክ ላይ የኢትዮጵያ ቡና እግር ኳስ ክለብ ከአንድ ትልቅ ተቋም ጋራ የውል ስምምነት በሚፈጽምበት ሂደት ላይ የክለቡ የበላይ ጠባቂ የሆኑት ወይም ደግሞ የክለቡ የቦርድ ዋና ሰብሳቢ የተከበሩ አቶ መቶ አለቃ ፈቃደ ማሞ አንድ የተናገሩት ነገር ነበርና ኢትዮጵያ ቡና እግር ኳስ ክለብን ለመልቀቅ ብዙ ጊዜ ጥያቄዎች አቀርበን ነበር፣ ነገር ግን ክለቡ የመልቀቅ ፍላጎት የለውም፣ ይፈልጉናል የሚል አስተያየት ሲሰጡ ነበርና አሁን ከአቶ ገዛኸኝ ወልዴ ጋር ተያይዞ ወይም ከክለቡ ዋና ስራ አስኪያጅ ጋር ተያይዞ የወጡ መረጃዎች እንደዚሁ እንደሚያመለክቱት መልቀቂያ ስለማስገባታቸው እየተገለጸ ይገኛል። ኢትዮጵያ ቡና እግር ኳስ ክለብ በዚህ ጉዳይ ላይ እስካሁን ድረስ የሰጠው ሀሳብ የለምና እናንተ ምን ትላላችሁ? እንግዲህ በርከት ላሉ አመታቶች ያለፉትን 4 አመታት ይመስለኛል በክለብ ውስጥ በዋና ስራ አስኪያጅነት ቆይቷል። ከዛ በፊትም እንደገና ዳግም ተመልሰው ነው እንጂ ኢትዮጵያ ቡናን እንደዚሁ ሲመሩ እንደነበር እናስታውሳለንና ከዚህ ጋር ተያይዞ አሁን ላይ ያለው የኢትዮጵያ ቡና እግር ኳስ ክለብ ችግር የቦርዱ ነው ብላችሁ ታምናላችሁ ወይስ የተጫዋቾቹ አቅም ነው ያሰልጣኙ ሁኔታ ነው? እስኪ አያይዙ። ወይም ደግሞ ሌሎች የክልል ክለቦች ጠንካራ የሆኑ በበጀቱም በምኑም በአንዳንድ ነገሮች ጠንከር እያሉ መምጣታቸው ነው ኢትዮጵያ ቡናን ከዋንጫ ክብር እያራቀ ያለው። እስኪ እናንተን ሀሳብ አስተያየት፣ በተለይ ቡና እግር ኳስ ክለብ ደጋፊዎች በዚህ ላይ አስተያየት ልትሰጡበት ትችላላችሁ። በተመሳሳይ አይነት ሁኔታ ውስጥ የሚገኙት ቅዱስ ጊዮርጊስ እግር ኳስ ክለብ ውስጥም ችግር ስለመከሰቱ እየተገለጸ ነው የሚገኘው። እንግዲህ በቅርቡ ምርጫ አድርጎ ነበረ። ምርጫው አሁን ስለመታገዱ ነው እየተገለጸ የሚገኘው። ዳግም እንግዲህ አቶ አብነት በፕሬዝዳንትነት ስለመመረጣቸው ሲገለጽ ነበርና ይሄ ነገር ግን ያልተቀበሉት ደግሞ የክለቡ ደጋፊዎች ደግሞ እንደዚሁ ቅሬታ አቀርበው ክስ ስለመሄዳቸው እየተገለጸ ነው የሚገኘው። ምርጫውም እንዲታገድና አዲስ የተመረጠው እንደዚሁ አመራር ውሳኔ እንዳይሰጥ ታግዶ እንዲቆይ እንደዚሁ ስለማድረጋቸው እየተገለጸ ነው የሚገኘውና ቅዱስ ጊዮርጊስ እግር ኳስ ክለብ ደግሞ እጅግ በጣም የሚገርም አንጋፋ በውጤቱም ረገድ ግንባር ቀደምነት የሚቀመጥ ትልቅ ክለብ ነው። ነገር ግን አሁን ያሉት የፋይናንስ ጉዳዮች፣ ተያያዥ የማኔጅመንት ጉዳዮች፣ ቦርዱ ላይ ያሉ ችግሮች ግን ቅዱስ ጊዮርጊስ እግር ኳስ ክለብን እንግዲህ ውዝግብ ውስጥ እንዲገባ እያደረገው ነው የሚገኘው። ዘንድሮ የተወሰነ መነቃቃት አይተን ነበር። ሜዳ ላይ በሚመዘገቡ ውጤቶች በታዳጊ ተጫዋቾችም ቢሆን ጥረት እያደረጉ ወደ ቀድሞ ገናናነታቸው ለመመለስ ጥረት ሲያደርጉ ተመልክተናል። ነገር ግን ደግሞ አሁን የተፈጠሩ ነገሮች ደግሞ ዳግም እንዳይጎትታቸው እየተሰጋ ነው የሚገኘው በክለቡ ደጋፊዎች ዘንድ ማለት ነውና እግር በእግር እየተከተልን እንግዲህ የሁለቱንም ክለብ ጉዳዮች በተመለከተ መረጃዎች ከዚህ በኋላ ወደ እናንተ የምናደርስ ነው የሚሆነው። ስለተከታተላችሁ እናመሰግናለን። ክቡራትና
ክቡራን ተመልካቾቻችን ተመልሰን ስንመጣ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ በድጋሚ እናመሰግናለን። ተመልሰን መጣለን፣ አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን መረጃዎች ወደ እናንተ እያጋራን ደግሞ ቆይታ የምናደርግ ነው የሚሆነው። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የ11ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው የሚከናወኑ ይሆናሉ። በዚህ ሳምንት እጅግ በጣም ትልልቅ ጨዋታዎችን፣ ትልቅ ተዝናኖትን ለእግር ኳስ ቤተሰቡ ሊያስመለክቱ የሚችሉ ጠንከር ያሉ ጨዋታዎች እንደዚሁ የሚከናወኑበት ነው የሚሆነው። በደረጃ ሰንጠረዡ ላይም ለውጥ ሊያመጡ የሚችሉ ጨዋታዎች እንዳሉ እንግዲህ እየተመለከትን ነው የምንገኘው ማለት ነው። ነገ እንግዲህ መርሃ ግብሩ ጅማሮን ሲያደርግ ቀን 9 ሰዓት ከ30 ላይ ነው የሚጀምረው። በጣም በትልቅ ጨዋታ ማለት ነው። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ቶተንሃም ሆትስፐርስ እንግዲህ አሁን ላይ በሊጉ የደረጃ ሰንጠረዥ 6ኛ ደረጃ ላይ ነው የሚገኘው 17 ነጥቦችን ይዞ ማለት ነውና ይህንን ለማስቀጠል ይህንኑ ጥንካሬውን ለማስቀጠል ወደ ሜዳ ይገባል ተብሎ ይጠበቃል። በሳምንቱ አጋማሽ እንደምናስታውሰው ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደዚሁ ጨዋታ ማሸነፉ ይታወሳል። ተጋጣሚውን 4-0 በሆነ ውጤት ማሸነፉ የሚታወስ ነው። ማንቸስተር ዩናይትድ እንግዲህ ያለፉትን ጊዜያቶች በተለይ ከቅርብ ሳምንታት ወዲህ በጣም ጥሩ ጉዞ እያደረገ ነው የሚገኘው እስከ ኖቲንግሃም ፎረስቱ ጨዋታ ድረስ ማለት ነው። አቻ የተለያየበት ጨዋታ አለ። ነገር ግን ደግሞ አሁን ያለው መነሳሳት የበለጠ ይህንን ጨዋታ እንድንጠብቀው ያደርጋል። እነዚህ ሁለት ቡድኖች የምናስታውሰው አሁን በቅርብ በተገናኙበት ዓመት በኢሮፓ ሊግ የፍጻሜ ጨዋታ ላይ እናስታውሳለን። ማንቸስተር ዩናይትድ እንግዲህ በአቋራጭ የኢሮፓ ሊግ የዋንጫ ክብርን አጣጥሞ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ይመጣል ተብሎ ቅድመ ግምት ተሰጥቶት ነበር በፍጻሜው ጨዋታ ላይ እንደምናስታውሰው ማለት ነው። ነገር ግን ቶተንሃም ሆትስፐርስ እንግዲህ የኢሮፓ ሊግ የዋንጫ ክብርን በማሳካት ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ መጥቷልና ማንቸስተር ዩናይትድ የመበቂያው ጊዜ ነገ ይመስላልና በጣም ተጠባቂ ጨዋታ ነው። አሰልጣኝ ሮበን አሞሪምን ከአሰልጣኝ ቶማስ ፍራንክ ጋር የሚያገናኘው ጨዋታ ትልቅ ትኩረትን አግኝቷል ማለት ነውና ይህንን ጨዋታ ዩናይትዶች ማሸነፍ ከቻሉ ነጥባቸውን እንደዚሁ ወደ ከፍ ማድረግ ይችላሉ። ወደ 20 ማለት ነው። 20 ደረሰ ማለት ደግሞ ነጥባቸው የበለጠ መሪ ስፍራ ላይ ከሚገኙ ክለቦች ጋር ያላቸውን የነጥብ ልዩነት ዝቅ የሚያደርጉበት ነው። በተለይ አስቀድመው ጨዋታቸውን ስለሚያደርጉ በሌሎች በተፎካካሪያቸው ክለቦች ላይ ተጽዕኖ ማሳደር ይችላል ይሄ ውጤትና አሰልጣኝ ሮበን አሞሪም ይህንን ነገር ለማድረግ ስለመዘጋጀቱ እየተገለጸ ነው የሚገኘው። በርካታ የሚባሉ ተጫዋቾች በጥሩ የመልካም ጤንነት ላይ እንደሚገኙ ይህንን ጨዋታ ለማሸነፍ በጥሩ ስነልቦና ላይ እንደሚገኙ እየተገለጸ ነው የሚገኘው። ማርቲኔዝ እንደዚሁ ለጨዋታው ዝግጁ ለመሆኑ እየተነገረ ነው የሚገኘው። እንደውም ባለፈው ሳምንት ነበረ ታስታውሱ እንደሆነ ጥሩ ለጨዋታ ፊት ለማድረግ በአካል ብቃቱ አስተማማኝ ሁኔታ ላይ እንደሚገኝ ሲገለጽ ነበረ። ነገር ግን አሰልጣኝ ሮበን አሞሪም ደግሞ የተጫዋቹን ደህንነት ማስቀደም አለብን፣ አሁን ምናልባት የመጫወት እድል ብንሰጠው በኖቲንግሃም ፎረስቱ ጨዋታ በቀጣይ ሊያግረሽበት ይችላል የሚል አስተያየት ሰጥተው ነው ይሄ ጨዋታ እንዲዘለው ያደረጉትና ነገ ሊጠቀሙት እንደሚችሉ እየተነገረ ነው የሚገኘው ማለት ነው። የነ ብሪያን ዌቡ እንደዚሁም ደግሞ የነ ማቲያስ ኩኛንና ቤንጃሚን ሴስኮ ጥምረት እንደዚሁ ይጠበቃል በዚህ ጨዋታ ላይ ማለት ነው። ቶተንሃም ሆትስፐርስም ይህንን ጨዋታ ለማሸነፍ ዝግጅት ስለማድረጉ እየተነገረ ነው የሚገኘው። ሌሎች ጨዋታዎች ይደረጋሉ ቀን 12 ሰዓት ላይ ወይም ደግሞ
አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ የሚደረጉ ጨዋታዎች አሉ። የመርሲሳይዱ ክለብ ኤቨርተን ከፉልሃም ጋር ጨዋታውን የሚያከናውን ይሆናል። ዌስትሃም ዩናይትድ ከአዲስ አዳጊው ክለብ በርንሌ ጋር፣ ሰንደርላንድ ከአርሰናል ምሽት 2 ሰዓት ከ30 ላይ የሚደረገው ጨዋታ ትልቅ ትኩረትን ስቧል። ምክንያቱም ሰንደርላንድ በስቴዲየም ኦፍ ላይት እስካሁን ድረስ ያደረጋቸውን ጨዋታዎች ሽንፈት አላስተናገደም። ስለዚህ ይህንን ጥንካሬ ይዞ ነው ሌላኛውን ጠንካራውን ቡድን ጋብዞ ጨዋታውን የሚያከናውነው ማለት ነው። አርሰናል በአጠቃላይ እንግዲህ ከተሸነፈ በርከት ያሉ ጊዜያቶች ተቆጥረዋል። በሆራ ጥቅምት ደግሞ እጅግ በጣም አስደናቂ ጊዜያትን ያሳለፈበት እንደሆነ ይታወቃል። የመጨረሻው እንግዲህ ወርሃ ጥቅምትን በምን አይነት ውጤት ይደመድማል የሚለው ነገር በጣም ነው የሚጠበቀው ማለት ነው እና የሚፈተንበትም ጨዋታ ሊሆን እንደሚችል ነው እየተነገረ የሚገኘው። ግራኒት ዣካ ከጨዋታው አስቀድሞ አስተያየት ሰጥቷል። የቀድሞ መድፈኛ ማለት ነው። በተለይ አሰልጣኝ ሚካኤል አርቴታን አስመልክቶ የሰጠው አስተያየት እጅግ በጣም አነጋጋሪ ሆኗል። አሰልጣኝ ሚካኤል አርቴታ ወደኛ ቡድን ሲመጣ ወይም ወደ ስብስቡን ሲቀላቀል እጅግ በጣም የሚገርሙ ነገሮችን አስተምሮናልና ለእግር ኳስ ሕይወቴ አሁን ላለሁበት ጥንካሬ ትልቅ አበርክቶ ከነበራቸው አሰልጣኞች መካከል አንደኛው አሰልጣኝ ሚካኤል አርቴታ ነው እና አርቴታ ከእድሜው በላይ የሚያስብ አሰልጣኝ ነው። እጅግ በጣም ይደንቀኛል። የሚያሰለጥንበት መንገድ፣ ተጫዋቾችን እንደ ወንድሙ እንደ ጓደኛው አድርጎ የሚያቀርብበት መንገድ ዛሬም ድረስ ተጫዋቾቹ ላሉበት ብቃት ትልቅ አስተዋጽኦ እያበረከተ እንዳለ ነው የተናገረው እና ለዚህ ጨዋታ ግን ስንገባ ለአሁኑ ክለቤ ሰንደርላንድ እንደዚሁ እንዲያሸንፍ ጨዋታውን በአሸናፊነት እንዲወጣ የምችለውን ሁሉ ለማድረግ ዝግጁ ነኝ። የቡድን ጓደኞችን በተመሳሳይ አይነት ስነ ልቦና ላይ ይገኛሉ የሚል አስተያየት ሰጥቷልና እንግዲህ አሰልጣኝ ሚካኤል አርቴታ ይህንን ጨዋታ ለማሸነፍ ወደ ስቴዲየም ኦፍ ላይት ያመራል ተብሎ ነው የሚጠበቀው። የመጀመሪያው ፈተና ሆኖ ነው የተቀመጠለት ለአርሰናል እስካሁን ድረስ ካደረጋቸው የሊግ ጨዋታዎች ሁሉ ይሄኛው ሊከፋ ይችላል ተብሏል። ምክንያቱም ሰንደርላንድ ያን ያህል ተጽዕኖ ውስጥ ያለ ቡድን አይደለም። ከ7 ዓመታት በኋላ ዘንድሮ ነው እንግዲህ ወደ ፕሪሚየር ሊጉ ማደግ የቻለውና የበለጠ አርሰናል በዚህ ጨዋታ ላይ እስካሁን ድረስ ግብ አላስተናገደም። ዘለግላሉ ሳምንታቶች ማለት ነው ተመልክተናል። እንደዚሁም ደግሞ ኦን ታርጌት ራሱ ውስን ጨዋታዎች ላይ ነው የተደረጉበትና ከዚህ ጋር ተያይዞ ይሄንኑ ጥንካሬ እንግዲህ በስቴዲየም ኦፍ ላይት እስካሁን ድረስ ማንም ባልደፈረው ስቴዲየም ላይ በዚህ ዓመት አርሰናል ይሄንን አሳክቶ መመለስ ይችላል ወይ ሰንደርላንድን አሸንፎ የሚለው ነገር ይጠበቃል ማለት ነው። ቼልሲ ከወልቨርሃምፕተን ወንደረርስ የሚያደርጉት ምሽት 5 ሰዓት ላይ የዕለተ ቅዳሜ መደምደሚያ ጨዋታ ነው የሚሆነው። በዕለተ እሁድ በርከት ያሉ ጨዋታዎች ቀጥለው ይከናወናሉ። የደቡብ ለንደኑ ክለብ ክሪስታል ፓላስ በሜዳው ሴለርስ ፓርክ ስቴዲየም ብራይተንን የሚያስተናግድበትም ጨዋታ ይጠበቃል። ቀን 11 ሰዓት ሲል ጨዋታ የሚከናወን ነው የሚሆነው። አስተን ቪላ በቪላ ፓርክ ስቴዲየም በርንማውዝን ያስተናግዳል። ይህም ጠንካራ ጨዋታ ነው። በርንማውዝ ምክንያቱም የፊት መስመር ላይ ከሚገኙ መሪ ስፍራ ላይ ከሚገኙ ክለቦች መካከል ተርታ ነው የሚገኙ 18 ነጥቦች አሉት የአሰልጣኝ አንድሬ ኢራኦላው ቡድን ማለት ነውና በዚህም ጨዋታ ላይ ለአሰልጣኝ ዩናይ ኤምሬ ፈተና ሊሆንባቸው እንደሚችል እየተነገረ ነው የሚገኘው። አስተን ቪላ ትላንት ምሽት በኢሮፓ ሊግ የውድድር መድረክ እንደዚሁ ተጋጣሚውን ማሸነፍ የቻለበትን ውጤት ተመልክተናል። ከእስራኤሉ ቴል አቪቭ ጋር ያደረገውን ጨዋታ 2-0 በሆነ ውጤት አሸንፏል። በፕሪሚየር ሊጉ ደግሞ ባሳለፍነው ሳምንት በሊቨርፑል 2-0 በሆነ ውጤት መሸነፉ ይታወሳልና በእንደዚህ አይነት ጉራማይሌ የሆነ የስነ ልቦና ሁኔታ ላይ ሆኖ ነው ጨዋታውን በሜዳው የሚያደርገው ማለት ነው። ብሬንትፎርድ ሲቲ ከኒውካስል ዩናይትድ ጋር በዚሁ ሰዓት ላይ ጨዋታቸውን ያከናውናሉ። እንደዚሁ ሌላው የኖቲንግሃም ፎረስት እና የሊድስ ጨዋታም የአቻ አይነት እንቅስቃሴ ሊደረግበት ይችላል ተብሎ እየተገመተ ነው የሚገኘው። በሳምንቱ መጨረሻ ቀናት ከሚከናወኑ የአውሮፓ ታላላቅ ሊጎች ላይ ከሚከናወኑ በእንግሊዝ ብቻ ሳይሆን ማለት ነው በትልቅነቱ በርካታ የእግር ኳሱ ቤተሰቦች እየናፈቁት የሚገኘው የማንቸስተር ሲቲ እና የሊቨርፑል ጨዋታ ኢታሃድ ስቴዲየም ላይ ምሽት 1 ሰዓት ከ30 በዕለተ እሁድ ይከናወናል። ብዙ የእግር ኳሱ ቤተሰቦች እንግዲህ ከሚጠብቋቸው ጨዋታዎች መካከል አንደኛው ነው የሚሆነው። ማንቸስተር ሲቲ አሁን ላይ 2ኛ ደረጃ ላይ ነው የሚገኘው። ሊቨርፑል እንደዚሁ በ1 ነጥብ ዝቅ ብሎ ደግሞ 3ኛ ደረጃ ላይ ነው የሚገኘውና በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 1 ብቻ ነው። ለሻምፒዮናነቱ ፍክክር ውስጥ ለመቆየት ይህ ጨዋታ እጅግ በጣም ወሳኝ ነው ማለት ይቻላል። ማንቸስተር ሲቲ ይህን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 22 ከፍ ማድረግ ይችላል። ስለዚህ የሁለተኝነት ደረጃውን አጠናክሮ መቀጠል የሚችልበትን አጋጣሚ ነው የሚፈጥረው። ሊቨርፑል ደግሞ ጨዋታውን ማሸነፍ ከቻለ 2ኛ ደረጃ ላይ አርሰናልን ደረስኩልህ የሚል አይነት መልእክት መስጠት የሚችልበት ነው የሚሆነው ማለት ነውና ከዚህ አንጻር አሰልጣኝ አርነ ስሎት ከአሰልጣኝ ፔፕ ጋርዲዮላ ጋር የሚፋለሙበት ይህ የ11ኛ ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግ በታላቅነትና በተጠባቂነት የተያዘው ፍልሚያ እንግዲህ ይጠበቃል ማለት ነው። በዚህ ጨዋታ ላይ ምሽት ላይ አሰልጣኞች የሚሰጡትን አስተያየት ይዘን
የምንመለስ ይሆናል። የቡድን ዜናዎችንም እንደዚሁ አካተንላችሁ ማለት ነው። ወደ ሌሎች የአውሮፓ ሊጎች እናልፋለን። እንግዲህ የሚደረጉትን ጨዋታዎች ስንመለከት የጣሊያን ሴሪያም አጓጊ ምዕራፍ ላይ ደርሷል። የጣሊያን ሴሪያን ናፖሊ ነው በቀዳሚነት እየመራ የሚገኘው። እንደነ ሮማ፣ ኤስ ሚላንን የመሳሰሉ ቡድኖች ደግሞ ኢንተር ሚላንም አሁን እየመጣ ይገኛል። ዛሬ ምሽት ጅማሮውን ሲያደርግ እንግዲህ አዲስ አዳጊዎቹ ሁለቱ ክለቦች የሚገናኙበት የፒዛና የክሪሞንሴ ጨዋታ ምሽት 4:30 ሲል ጅማሮውን ያደርጋል። ነገ የሚደረጉ ጨዋታዎች አሉ። የአሰልጣኝ ሴስክ ፋብሪጋዙ ቡድን ኮሞ እንደዚሁ በሜዳው ካግላሪን ያስተናግዳል። ቀን 11 ሰዓት ላይ የሚደረግ ጨዋታ ነው። ሊቼ ከኤላስ ቬሮና እንደዚሁ 11 ሰዓት ላይ ይደረጋል። ይህም ጨዋታ ዩቬንቱስ ቶሪኒዮን በሜዳው አሊያንዝ ስቴዲየም የሚያስተናግድ ነው የሚሆነው። የቱሪኑ ክለብ እንግዲህ በአዲሱ አሰልጣኝ እየተመራ ነው ጨዋታውን የሚያከናውነው። ፓርማ ከኤስ ሚላን፣ አታላንታ እንደዚሁ ከሳሶሎ፣ ቦሎኛ ደግሞ ከናፖሊ ጋር የሚያደርጉትም ጨዋታ በጣሊያን ሴሪያ የሚደረግ ጨዋታ ነው ማለት ነው። ኢንተር ሚላን ከላዚዮ የሚያደርጉት ተጠባቂም ጨዋታ እንደዚሁ በዕለተ እሁድ የሚከናወን ነው የሚሆነው በጣሊያን ሴሪያ ማለት ነው። ናፖሊ የደረጃ ሰንጠረዡን በቀዳሚነት እየመራ ነው የሚገኘው ማለት ነው። በተከታይነት አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። አሁን ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እናመሰግናለን። አብራችሁን ሆኑ። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የዛሬ መረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። የ2025ቱ የፊፋ ምርጥ ተጫዋቾችና አሰልጣኞች ስም ዝርዝር እንደዚሁ ይፋ ተደርጓል። እጩዎች ማለት ነው። እንግዲህ የፒኤስጂ እግር ኳስ ክለብ ባለፈው ዓመት የፈረንሳይ ክለብ ትልልቅ የዋንጫ ክብሮችን ማሳካቱ የሚታወስ ነው። በርከት ያሉ ተጫዋቾች እንደዚሁ በስብስብ ውስጥ ወይም ደግሞ በእጩነት የተያዙ አሰልጣኙን ጨምሮ ሉዊስ ኤንሪኬን ጨምሮ በተጫዋቾችም በርከት ያሉ ፒኤስጂ እንደዚሁ እጩ ውስጥ ማስገባት የቻለበትን አጋጣሚ ተመልክተናል። ዴምቤሌ የፒኤስጂው የፊት መስመር አጥቂና የወቅቱ የባሎንዶር ተሸላሚ ነው። አሽራፍ ሀኪሚ ከዛው ከፒኤስጂ እንደዚሁ እጩ ውስጥ ከገቡ ተጫዋቾች መካከል አንደኛው ነው። የቡንደስሊጋው ክለብ ባየር ሙኒክም በአሪኬን እንደዚሁ ተወክሏል። ምባፔ ከሪያል ማድሪድ፣ ኑኖ ሜንዴዝም እንደዚሁ ከፒኤስጂ ሌላኛው ደግሞ ኮል ፓልመር የቼልሲው ተጫዋችም እንደዚሁ የተካተተበትን አጋጣሚ ተመልክተናል ማለት ነው። ፔድሪ አለ፣ ራፊኒያ ከባርሴሎና ሁለቱ ተጫዋቾች፣ ያማል በተመሳሳይ ከባርሴሎና፣ መሐመድ ሳላ ከሊቨርፑል፣ ቪታና ከፒኤስጂ የተካተቱ ተጫዋቾች ናቸው ማለት ነው። በአሰልጣኞች ስም ዝርዝር ደግሞ ስንመለከት አርነ ስሎት የሻምፒዮናው ክለብ ሊቨርፑል ያለፈው ዓመት ሻምፒዮና እንደነበሩ ይታወሳል። በእንግሊዝ ፕሪሚየር ሊግ እሳቸው እጩ ውስጥ ገብቷል። አሰልጣኝ ሚካኤል አርቴታ እንደዚሁ አስገራሚ የውድድር ዓመትን ማሳለፉ የሚታወስ ነው። አርቴታ ከአርሰናል እንደዚሁ፣ ሃንስ ፍሊክ የባርሴሎና አሰልጣኝ ስም ዝርዝራቸው እንደዚሁ ተካቷል ማለት ነው። እነዚህን አይተናል እንግዲህ አሰልጣኝ ስም ዝርዝር ውስጥ ስንመለከት ሉዊስ ኤንሪኬ፣ ሮቤርቶ ማርቲኔዝ ይገኙበታል ማለት ነው። ሌላ እንደዚሁ ወደ ግብ ጠባቂዎች ደግሞ ስንመለስ የሪያል ማድሪዱ ቲቦ ኩርቷ ተካቷል። አሊሰን ቤከር፣ ዳናሮማ የፒኤስጂው ግብ ጠባቂ አሁን ደግሞ በማንቸስተር ሲቲ ውስጥ እያገለገለ የሚገኘው ማለት ነው። ኢሚሊያኖ ማርቲኔዝ በተመሳሳይ ያለፉትንም ዓመታቶች እጩ ውስጥ መግባት የቻለ ድንቅ ግብ ጠባቂ እንደነበረ ይታወሳል። ሶመር ሌላኛው፣ ቼዝኒ ነው የባርሴሎናው። ማኑኤል ኒየር ደግሞ እንደዚሁ ከባየር ሙኒክ የሆነበትን አጋጣሚ ተመልክተናል ማለት ነው።
እንግዲህ እነዚህ እጩዎች በቀጣይ በብሔራዊ ቡድን አሰልጣኞችና አምበሎች ጋዜጠኞችና እንደዚሁም ደግሞ ደጋፊዎች በሚመርጧቸው በሚሰጧቸው ድምጽ ይመረጣሉና ሊዮኔል አንድሬስ ሜሲ እና ደግሞ ክርስቲያኖ እንደዚሁ የአጥቂ ስፍራ ላይ ስለመመረጣቸው እየተገለጸ ነው የሚገኘው ቡድን ውስጥ ስብስብ ውስጥ መካተታቸው እየተነገረ ነው የሚገኘው ማለት ነውና ወደ መጨረሻው አጭር ስፖርታዊ መረጃችን ስናልፍ የመድፈኞቹ ተጫዋች ብራዚላዊ ኢንተርናሽናል ገብርኤል ጄሱስ ከጉዳት ስለመመለሱ እየተገለጸ ነው የሚገኘው ያለፉትን 9 ወራቶች በጉዳት አሳልፏል ካለፈው ዓመት የውድድር ዘመን ጀምሮ ማለት ነው በጥሩ ብቃት ላይ ያለ ነው ታስታውሱ እንደሆነ ጎሎችን ያስቆጠረ ነበር በዛ ወቅት ነው እንግዲህ ተጎድቶ ለረጅም ወራቶች ከሜዳ ርቆ የነበረው ይህ ብራዚላዊ ተጫዋች አሁን ከዋና ቡድኑ ጋር ለመመድ ስለመስራቱ እየተገለጸ ነው የሚገኘው በቀጣይ አርሰናል በሚኖራቸው ጨዋታ ላይም ወደ ሜዳ ሊመለስና ግልጋሎት ሊሰጥ እንደሚችል እየተነገረ ነው የሚገኘው ማለት ነው አሁን በርግጥ አሰልጣኝ ሚካኤል አርቴታ የተለያዩ አማራጮች አሉት የተለያዩ ተጫዋቾችን እዚህ ቦታ ላይ መጠቀም ይችላል አዳዲስ ፈራሚዎችም ቨርሳታይል ስለሆኑ የሱ ቦታ ላይ በተለይ በአስተኛ 9 ቁጥር የመጫወት አቅምና እድል ያላቸው እንደዚሁም ክሎቱ ያላቸው ተጫዋቾች አሉ ቪክቶር ጆኬሬሽ ደግሞ መጥቷል አሁን ምንም እንኳን በጉዳት ምክንያት ያለፈው ጨዋታ ቢያልፈው ማለት ነውና እንደዚህ አይነት አማራጮች እየመጡለት ነው የሚገኘው አርቴታ ከዛ ባለፈ ከኤቨርተስም እንደዚሁ ከጉዳቱ አገግሞ በጥሩ ሁኔታ ላይ ነው የሚገኘው ማለት ነውና አርሰናል ከጉዳት ጋር ተያይዞ ጥሩ ነገሮችን መረጃዎችን እየተመለከትን እንገኛለን ወደ ልምምድ እየተመለሱ ነው ወደ ሜዳ የሚመለሱበትም ቀጣይ ጊዜያቶች እየተቃረቡ ነው የሚመጡት በርግጥ ደግሞ ይሄ ሳምንት ከተጠናቀቀ በኋላ በቀጣይ ሳምንት የሀገራት ጨዋታዎች ስለሚኖሩ ከሀገራት ጨዋታዎች መልስ በሚኖረው እንቅስቃሴ ገብርኤል ጄሱስ ወደ ሜዳ የሚመለስበት እድል አለ ተብሏል ማለት ነውና ከዋና ቡድኑ ጋር እንግዲህ ልምምድ ማድረጉ እንኳን ደህና መጣህ የሚል አርሰናል ደጋፊዎች በማህበራዊ ድረገጽ ተሰሰራቸው ላይ እያሰፈሩ ነው የሚገኙት ማለት ነውና ይሄንን ይመስላል ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን የዛሬ ዕለተ አርብ ጥቅምት 28 2018 ዓመተ ምህረት የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት ሰዓታችን ይሄንን ይመስል ነበር መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያዎቻችን እንደዚሁ ፍቃዱ ወልደ ተንሳይና ጋሻው ዳኛው ከኛ ጋር ቆይታ አድርጓል ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል አብራችሁኑ ነው